እና ጳውሎስ እንዴት ከያዕቆብ ጋር የተጋጨ ነገር ያስተምራል? እንግዲህ አስቡ እዚህ ቤት ያለኑ ሰዎች በጌታ ነን። ሌሎቹ እኛ ሰፈር ያሉ ሃይማኖቶች መጽሐፍ ቅዱስ ይጋጫል ምናምን ይያሉ የሚሉ ሰዎች አንዱ የሚጠቅሱት ያዕቆብና ሮሜን። እሺ እነሱስ ባዳ ስለሆኑ ነው፣ በወንጌል ውስጥ አይደሉም። ገብቷቸዋል ሰዎቹ? መጽሐፍ ቅዱስ ይጋጫል ኢየሱስ ሰው ነው ምናምን ያሉ የሚሉ ሰዎች ናቸው። እና እነሱ መጽሐፍ ቅዱስ ይጋጫል ብለው ከጻፏቸው ትራክቶች ውስጥ አንዱ ሮሜ ላይ አብርሃም በስራው አልጸደቀምና አብርሃም በስራው ጸድቆ ቢሆንማ ይመካ ነበር በማን ፊት? በእግዚአብሔር ፊት የሚመካበት አለውና፣ ነገር ግን መጽሐፍ ምን ይላል ብሎ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላልና። ቀጥሎ ምን ይላል? እንግዲህ ለሚሰራ ሰው ደሞዝ እንደ ዕዳ ነው እንጂ የሚከፈለው እንደ ጸጋ ይቆጠርለት። ነገር ግን ለማይሰራ አብርሃምን እኮ የሚጠቅሰው አብርሃም በስራ ጸድቆ ቢሆን ኖሮ ይመካ ነበር። ነገር ግን ለማይሰራ ሰው ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። ይህን ይቆጠርለታል የሚለውን ቃል ከምን ጋር አገናኙ? ይቆጠርለታል የተባለለት ተቆጠረለት ለተባለው ለአብርሃም ብቻ የተጻፈ አይደለም። አብርሃም ለካ በመልካም ስራው አልጸደቀም። ለሚሰራ ደሞዝ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። አብርሃም ግን አመነ እምነቱ ጽድቅ ሆኖ ተቆጠረለት ይላልና እና ቀጥሎ ለማይሰራ ሰው ኃጢአተኛውን በሚያጸድቅ ለሚያምን ሰው ግን እምነቱ ጽድቅ ሆኖ ይቆጠርለታል። ይሄን ይቆጠርለታል የሚል ቃል ከየት ነው የቀዳው? ከአብርሃም ታሪክ ላይ ምን ብሎ ተቆጠረለት የሚለው ቃል ለአብርሃም ብቻ የተጻፈ አይደለምና ስለ በደላችን የሞተውን እኛን ስለማጽደቅ የተነሳውን ለምናምንም ይቆጠርልን ዘንድ ለካ አብርሃም ተቆጥሮለት ነው። ለካ አብርሃም ያዕቆብ አብርሃም ባደረገው ነገር በስራው ጭምር የጸደቀ አይደለምን? በስራው የጸደቀ ነው ጭምር በስራው የጸደቀ አይደለምን? ወረድና ሲዘጋግም አለ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የሚለው የመጽሐፉ ቃል በዚህ ተፈጸመ ነው የሚል ሲጨርስ ራሱ ስራን አልከተተም። ይሁንና ሁለቱ ሮሜ 4 እና ያዕቆብ እንዴት ነው? ሮሜ ምዕራፍ 2 ምዕራፍ 4 ሮሜ ሙሉ፣ ገላትያ ሙሉ፣ ኤፌሶን ሙሉ አሁን የተጠቀሰውን ጥቅስ ጨምሮ የሚያወሩት እነዚህ ንባቦች አንድ ሰው በእግዚአብሔር ፊት እንዴት ነው የሚጸድቀው ነው። በእግዚአብሔር ፊት እንዴት ነው የሚጸድቀው? ያዕቆብ ላይ አታገኘው፣ ሮሜ ላይ ነው የምታገኘው፣ ገላትያ ላይ ነው የምታገኘው። በማን ፊት? በእግዚአብሔር ፊት። አብርሃም በስራው ጸድቆ ቢሆን ኖሮ በእግዚአብሔር ፊት የሚመካበት ይኖረው ነበር። ማንም በእግዚአብሔር ፊት ወይም ስጋ የለበሰ ሁሉ በእግዚአብሔር ፊት ሕግን በመጠበቅ ሊጸድቅ እንደመቼ ታወቀ ነው። በእግዚአብሔር ፊት ስለዚህ እነ ሮሜን ገላትያ የሚያወሩት ሰው ከፍርድ የሚድነው የዘላለምን ሕይወት ጽድቅን የሚያገኘው በእግዚአብሔር ፊት የሚጸድቀው እንዴት ነው ለሚለው ሮሜ፣ ገላትያ፣ ኤፌሶን ይጠቀሳሉ። ምን ይህ ያለ ስራ የሆነ ነው። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም። ስጋን የለበሰው ሁሉ ገላትያ ሕግን በመጠበቅ በእግዚአብሔር ፊት እንደማይጸድቅ የታወቀ ነው። በማን ፊት? በእግዚአብሔር ፊት። ያዕቆብ ላይ ግን የሚያወሩት እግዚአብሔርና ሰው ናቸው። ሰውና ሰው ሁለት ሰዎች ናቸው ዳያሎግ የሚያደርጉት። ያዕቆብ የሚያወራው በእግዚአብሔር ፊት እንዴት እንጸድቃለን ሳይሆን በሰው ፊት የጸደቀ ሰው በምን ይታወቃል? በእምነቱ የጸደቀ ሰው በሰው ፊት እንዴት ይታወቃል? እያወሩ ያሉት እግዚአብሔርና ሰው አይደሉም። ያዕቆብ ነው እየሞገተ ያለው። አንተ እምነት አለኝ ትላለህ አይደል? እኔ ደግሞ እምነቴን ላሳየህ። እውነተኛ እምነት በኢየሱስ ክርስቶስ ወደ እግዚአብሔር የሆነች እምነት የምታመጣው ፍሬ ያላት መንፈስ ቅዱስ የሚሰራው ስራ አለ። ይሄ ግን አንድ አምላክ አለ የሚለው የአይሁዱ ትምክህት በአሕዛብ ላይ ለመጓደድ በክርስትና ላይ ለመመካት የሚሞክረው የአጋንንት እምነት ነው። ስለዚህ ስንጠቀልለው ኤፌሶን፣ ገላትያ፣ ሮሜ ሰው በእግዚአብሔር ፊት እንዴት ይጸድቃል እንጂ በሰው ፊት አይደለም። በእግዚአብሔር ፊት ማንም በስራው አይታሰብም ሲጀምር። ያዕቆብ ይሄ እውነተኛ እምነት ያለውና በእግዚአብሔር ፊት የጸደቀ ሰው በሰዎች ፊት በምን ይታወቃል? ይሄን የሚያስታርቅልን ደግሞ እዛው ሮሜ 4 ላይ አብርሃም በስራው አልጸደቀም። እንዴት ታዲያ የተገረዘው ማለት መልካም ስራ የሰራው እንዴት ሆነ? አብርሃም ሳይገረዝ በፊት ባጭሩ መልካም ስራ ልጁን መሰዋት ምናምን ጋር ሳይደርስ ገና እዛ ያለ ውጣ ሲባል አምኖ ሲወጣ ሳይገረዝ በፊት በነበረው እምነት ያገኘው ጽድቅ። ከዚያስ መገረዙ ታዲያ ምንድነው? ልጁን ሄዶ ያሰዋው ያደረገው መልካም ነገር ሁሉ ምንድነው? ሳይገረዝ በፊት በነበረው እምነት ያገኘው የጽድቅ ምን ማህተም ነው አለ።
መልካሙ ስራ የጽድቅ ማህተም የመጽደቄ ማረጋገጫ ነው። የጸደቅኩት ግን በምንድነው? ኢየሱስ በሰራው በማመኔ። ኢየሱስ በሰራው አመኘ ጽድቅና እኔ በመሰራው ስራ ደግሞ ሰዎች ያውቁኛል። በሁለት ሰዎች መሃል ያለ ሙግት ነው ለማለት ነው።